70 ዓመታትን የዘለቀው ኔቶ አሁን መጨረሻውን ያገኘ መስሏል። ትራምፕ እንደዛቱ ኔቶን በትነው ተወጥተዋል። ዛሬ በአሜሪካ ይፋ የተደረገው መግለጫ አውሮፓና አሜሪካ ሰማንያቸው የቀደዱበት መለያ ሆኗል። አውሮፓ በኢራን ጉዳይ ዝምታን መርጧል። ኔቶም ከክልል ውጭ ነው ሲል አዲሱ ጸባይ አሳይቷል። የሆርሙዝ ጉዳይ ግን ከአሜሪካ በላይ ለአውሮፓ እጅግ አንገብጋቢ ነው። ለዚህም ይመስላል ትራምፕ የሆርሙዝ መዘጋት አያገባኝም የፈለገ መጥቶ ያስከፍት አይነት የኩርፊያ ንግግር ያሰሙት። አውሮፓ ታላቅ ፈተና ውስጥ ገብቷል። በጋዝ እጥረት መሰቃየት ወይስ ከኢራን ጋር ቃታ መሳሳብ ያሉ ምርጫዎች በፍጥነት መወሰን ይኖርበታል። በዚህ ደግሞ ፑቲን ይህንን አጋጣሚ ለኔ ተመቸኝ ማዜም ጀምረዋል። የኢራን ጦርነት በተፋፋመበት ወቅት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት መግለጫ አሜሪካውያን ኃይሎች በግጭቱ ውስጥ የመጨረሻውን መስመር እያዩ መሆናቸውን በይፋ አስታውቀዋል። ይሁን እንጂ ሚኒስትሩ አክለውም የግጭት ማክተሚያው ላይ ሲደርስ ዋሽንግተን ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ጋር ያላትን የቆየ ጥምረት መሰረታዊ በሆነው መልኩ ዳግም ልትገመግመው እንደምትችል የሚጠቁም ጠንከር ያለ መልእክት አስተላልፈዋል። ማርኮ ሩቢዮ በፎክስ ኒውስ በሰጡት መግለጫ ከቴህራን ጋር ግንኙነቶች እየተደረጉ መሆኑንና ምናልባትም ቀጥተኛ ንግግሮች ሊጀመሩ እንደሚችሉ ጠቁመዋል። አሜሪካ ሁላ ያቀደችውን ግብ እንድታሳካ የሚያግደው ምንም አይነት ውጫዊ አካል የለም ሲሉም ሚኒስትሩ በአጽንኦት ገልጸዋል። ይህ የአሜሪካ ከፍተኛ ባለስልጣን አቋም የመነጨው በርካታ የኔቶ አባል ሀገራት የኢራን ወታደራዊ መሰረተ ልማት ኢላማ ላደረጉ የአየር ጥቃቶች የጦር መሰረቶቻቸውን ለመፍቀድ ወይም የሀገራቸውን የአየር ክልል ለአሜሪካ የጦር አውሮፕላኖች ክፍት ለማድረግ ፈቃደኛ ባለመሆናቸው ዋሽንግተን ውስጥ ከተፈጠረው ከፍተኛ ቅሬታ በኋላ ነው። ዩናይትድ ስቴትስ የመከላከያ ሚኒስትሩ ፔት ሄግሴት በፔንታጎን ለጋዜጠኞች በሰጡት መግለጫ አሜሪካ ለኔቶ አንቀጽ 5 ያላትን ቁርጠኝነት በድጋሚ ለማረጋገጥ ፈቃደኛ ሳይሆኑ ቀርተዋል። ሚኒስትሩ አክለውም ከዚህ ዘመቻ መጠናቀቅ በኋላ ማንኛውም መሰል ውሳኔ የሚያርፈው በፕሬዝዳንት ዶናልድ ትራምፕ እጅ ላይ ብቻ መሆኑን ገልጸዋል። ሄግሴት እንደተናገሩት ከሆነ ይህ ጦርነት ለዓለም አቀፍ መረጋጋት ሲባል በሚካሄድ መጠነ ሰፊ ዘመቻ ወቅት አጋር ሀገራት ዋሽንግተንን ለመደገፍ ምን ያህል ፈቃደኛ እንደሆኑ ፍርጥ አድርጎ ያሳየ ክስተት ሆኗል ብለዋል። If Iran is not willing, then the United States War Department will continue with even more intensity. ማርኮ ሩቢዮ በተለያዩ ወቅቶች በሰጧቸው መግለጫዎች እንደገለጹት የዚህ ዘመቻ ዋና ዓላማዎች የኢራን የባህር ኃይል፣ የአየር ኃይል፣ የሚሳኤል ማምረቻ ተቋማትና የሰው አልባ አውሮፕላኖች አቅምን ሙሉ በሙሉ ማውደም ነው። በተጨማሪም ቴህራን ወደ ኒውክሌር ጦር መሳሪያ ባለቤትነት እንዳትሸጋገረና በክልሉ የንግድ መርከቦች እንቅስቃሴ ላይ ስጋት እንዳትፈጥር ለማድረግ ተንቀሳቃሽ ሚሳኤል ማስወንጨፊያዎቿን በከፍተኛ ደረጃ መቀነስ ሌላው ግብ ነው። ሩቢዮ በፈረንሳይ በተካሄደው የቡድን 7 ስብሰባ ላይ የጋዜጠኞች እንደተናገሩት ዘመቻው በታቀደለት ጊዜ ወይም ከዚያ ቀድሞ እየተከናወነ ይገኛል። ዋና ዋና የውጊያ ተግባራትም በወራት ሳይሆን በሳምንታት ውስጥ ሊጠናቀቁ እንደሚችሉና ለዚህም የአሜሪካ የምድር ጦር መሰማራት እንደማያስፈልገው ያላቸውን ተስፋ ገልጸዋል። ያው የአሜሪካ አስተዳደር የኔቶ ጥምረት ለአሜሪካ ብሔራዊ ጥቅም ያለውን ፋይዳ እየመረመረ መሆኑን በግልጽ እያሳየበት አጋጣሚ ሆኗል። And one of the reasons why I've been a supporter of NATO is because I believe that these basing rights give us leverage. ሚኒስትሩ በፎክስ ኒውስ ላይ ሲናገሩ ለረጅም ጊዜ አገራችንን ያገለለ ጥምረት አሁንም ያንን ዓላማ እያሳካ መሆኑን ወይም አለመሆኑን ዳግም መመርመር ይኖርብናል ብለዋል። አክለውም ወይስ ጥምረቱ አሜሪካ አውሮፓን ለመከላከል ብቻ የምትቆምበት ነገር ግን እኛ የአጋሮቻችን እርዳታ ስንፈልግ የጦር መሰረትና የአየር ክልል ፍቃድ የሚከለክሉበት የአንድ ወገን መንገድ ሆኗል በማለት ጥያቄ ሰንዝረዋል። የመጨረሻው ውሳኔ የፕሬዝዳንቱ ቢሆንም አሁን ያለው ሁኔታ ያልታሰበና አሳዛኝ መሆኑን ገልጸዋል። ለአልጀዚራ በሰጡት ቃለ ምልልስም አንድ ጥምረት ሁለትዮሽ ጥቅምን መሰረት ያደረገ መሆን እንዳለበትና የአውሮፓ አጋሮች የአሜሪካ ጦር ለሰፈረባቸው ተቋማት ፍቃድ የማይሰጡ ከሆነ ጥምረቱ ሊቀጥል እንደማይችል አስገንዝበዋል። በዚህ አለመግባባት ውስጥ ስማቸው በዋናነት የተጠቀሱ ሀገራት ስፔን፣ ጣሊያን፣ እንግሊዝና ፈረንሳይ ናቸው። ስፔን በኢራን ዘመቻ ላይ የተሰማሩ የአሜሪካ አውሮፕላኖች በአየር ክልሏ እንዳያልፉ አግዳለች። ጣሊያን በበኩሏ የአሜሪካ ቦምብ ጣይ አውሮፕላኖች በአገሯ እንዳያርፉ የቀረበላትን ጥያቄ ውድቅ አድርጋለች። እንግሊዝ መጀመሪያ ላይ ብታመነታም በኋላ ላይ ግን የአየር ኃይል መሰረቶቿ በኢራን የሚሳኤል ጣቢያዎች ላይ ብቻ ለሚሰነዘሩ ጥቃቶች እንዲውሉ ከፊል ፈቃድ ሰጥታለች። ፈረንሳይም የአየር ክልል ፍቃድን በተመለከተ የማትተባበር ሀገር ተብላ በአሜሪካ አስተዳደር ተፈርጃለች። እነዚህ ውሳኔዎች የወታደራዊ ጥንቃቄ ውጤቶች ብቻ ሳይሆኑ የኔቶ የጋራ ጥሪ ወይም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ይሁንታ በሌለበት ሁኔታ በዘመቻው መሳተፍ የሚያስከትለውን ህጋዊና ፖለቲካዊ መዘዝ ከመፍራት እየመነጩ ናቸው። የአውሮፓ መንግስታት አቋማቸውን ከሀገራዊ ደህንነትና ከዓለም አቀፍ ህግጋት ጋር የተጣጣመ እንደሆነ አድርገው ያቀርባሉ። የኔቶ ዋና ጸሐፊ ማርክ ሩቴ በይፋ እንደተናገሩት የኢራን ግጭት የኔቶ ጉዳይ አይደለም፣ ምክንያቱም ኔቶ የመከላከል እንጂ የማጥቃት ድርጅት ባለመሆኑ ነው። ይህንኑ ሐሳብ የፊንላንድ ፕሬዝዳንት አሌክሳንደር ስተቭና ሌሎች መሪዎችም ተጋርተውታል። እንደ አውሮፓውያን አቆጣጠር በ2025 በሄግ በተካሄደው የኔቶ ጉባኤ ላይ
አጋር ሀገራት የመከላከያ ወጪያቸውን በ20 በመቶ ለማሳደግ ቃል ቢገቡም የቁርጠኝነት ግን ከስምምነቱ ክልል ውጭ ለሚደረጉ የማጥቃት ዘመቻዎች ቀጥተኛ ድጋፍ እንዲሰጡ አላደረጋቸውም። በምዕራብ አውሮፓ የሚታየው የህዝብ አስተያየት ለእነዚህ መንግስታት የፖለቲካ ከለላ ሆኗቸዋል። በ26 መጋቢት ወር መጀመሪያ ላይ የተካሄዱ በርካታ የህዝብ ድምጽ ማሰባሰቢያዎች እንደሚያሳዩት አብዛኛው የአውሮፓ ህዝብ የአሜሪካና እስራኤልን ጥቃት እንዲሁም የአውሮፓ ኃይሎች በጦርነቱ ውስጥ ተሳታፊ እንዲሆኑ የሚቀርበውን ሐሳብ በጽኑ ይቃወማል። በስፔን ከ68 እስከ 76 በመቶ የሚሆነው ህዝብ በኢራን ላይ የሚደረገውን ወታደራዊ ጣልቃ ገብነት እንደማይደግፍ ገልጿል። ተመሳሳይ ውጤቶች በጣሊያን በጀርመንና በእንግሊዝም ታይተዋል። በእንግሊዝ ከ49 እስከ 58 በመቶ የሚሆኑ ዜጎች አሜሪካ የብሪታንያ የጦር መሰረቶችን እንድትጠቀም አይፈልጉም። በአጠቃላይ በአውሮፓ ውስጥ ከ14 እስከ 28 በመቶ የሚሆነው ህዝብ ብቻ ነው እስራኤል በኢራን ላይ ለምትወስደው እርምጃ ወታደራዊ ድጋፍ እንዲሰጥ የሚደግፈው። እነዚህ አሃዞች የረጅም ጊዜ አዝማሚያዎችን የሚያንጸባርቁ ናቸው። በስፔን፣ በጀርመን፣ በኔዘርላንድና በስዊድን ውስጥ ለእስራኤል ያላቸው ጥላቻ ከ63 እስከ 75 በመቶ ደርሷል። በተለይም በወጣቱ ዘንድ የስሜት እጅግ የበረታ ነው። ከየካቲት ጥቃት በፊት በጋዛ የተከሰቱት ሁኔታዎች ለዚህ አመለካከት ለውጥ ትልቅ አስተዋጽኦ አበርክተዋል። በሌላ በኩል የፕሬዝዳንት ትራምፕ ተቀባይነት በአውሮፓ አሁንም ዝቅተኛ ነው። ትራምፕ በአውሮፓ መሪዎች ላይ በተለይም በእንግሊዝ ጦር ኃይሎችና በጠቅላይ ሚኒስትር ኬር ስታርመር ላይ የሰነዘሩት ስድብ መሰል ትችቶች የጥምረቱን ፖለቲካ ይበልጥ አወሳስበውታል። በእንግሊዝ የተካሄደ ህዝብ አስተያየት ጥናት እንደሚያሳየው ወደ 60 በመቶ የሚጠጋው ህዝብ አሜሪካ መሰረቶቹን እንዳትጠቀም ይቃወማል። ይህም አቋም የፓርቲ ልዩነት ሳይደረግበት በሁሉም ዘንድ የሚንጸባረቅ በመሆኑ የተቃዋሚ ፓርቲ አባላት እንኳ የመንግስታቸውን ውሳኔ እንዲደግፉ አስገድዷቸዋል። ከታሪክ አኳያ ለአትላንቲክ ውቅያኖስ አቋራጭ ጥምረት አትላንቲሲስት ደጋፊ የነበሩት የቀኝ ዘመም ፖፑሊስት የፖለቲካ ፓርቲዎች አሁን ላይ ያላቸውን አቋም ከሀገራዊ ተጨባጭ ሁኔታዎች ጋር እያስማሙ መሆናቸው ታይቷል። ለምሳሌ በጀርመን ሀገር የሚንቀሳቀሰው አልተርኔቲቭ ፎር ጀርመኒ የተባለው ፓርቲ የሀገሪቱን ብሔራዊ ጥቅምና የህዝቡን ስሜት መሰረት በማድረግ ራሱን ከዚህ ወታደራዊ ዘመቻ እያራቀ ይገኛል። እነዚህም ፖለቲካዊ እንቅስቃሴዎች የሚከታተሉ ተንታኞች እንደሚሉ ከሆነ ጉዳዩን ከሉዓላዊነትና ከሀገራዊ ነጻነት አንጻር መቅረጹ እንዲሁም አውሮፓን በቀጥታ በማይፈታተኑ ግጭቶች ውስጥ ካለመሳተፍ ጋር ማያያዙ በሀገር ውስጥ ባለው ህዝብ አስተያየት ዘንድ ከፍተኛ ተቀባይነትን እንዲያገኝ አድርጎታል። የአዝማሚያ በቀኝ ዘመሞች ዘንድ ብቻ ሳይሆን በሌሎች የፖለቲካ ጎራዎች ውስጥም የአውሮፓ ሚና እንደገና ለመፈተሽ ምክንያት ሆኗል። ከወታደራዊ ስትራቴጂ አንጻር ሲታይ የጦር መሰረቶችን የመጠቀምና የአየር ክልልን የመፍቀድ አለመግባባቶች የዩናይትድ ስቴትስን የጦር ኃይልና የኃይል ሚዛን የመዘርጋት አቅም ላይ መሰረታዊ የሆኑ ተግዳሮቶችን ደቅኗል። በአውሮፓ ምድር በጀርመን፣ በጣሊያን፣ በእንግሊዝና በሌሎችም ሀገራት ውስጥ በቅድመ ዝግጅት የሰፈሩት የአሜሪካ ወታደራዊ ንብረቶች ከአውሮፓ አህጉር ውጭ ለሚደረጉ ወታደራዊ እንቅስቃሴዎች ለረጅም ጊዜ እንደ ዋና የሎጂስቲክሳዊ ማዕከል ሲያገለግሉ ቆይተዋል። ሆኖም ግን አሁን የታዩት የፍቃድ ክልከላዎችና ገደቦች የአሜሪካ ጦር የበረራ መስመሮቹን እንዲቀይር፣ የነዳጅ ጫኝ አውሮፕላኖችን ድጋፍ እንዲያበዛና የበረራ ጊዜው እንዲራዘም አድርጎታል። የደግሞ በኦፕሬሽኑ ላይ የሚጠይቀውን ወጪ ከመጨመሩም በላይ ወታደራዊ ስጋቶችን ከፍ አድርጎታል። የፔንታጎን እቅድ አውጪዎች በታሪክ እነዚህን የአውሮፓ ወታደራዊ ተቋማት በጦርነቱ ወቅት እንደ አሜሪካ ልዩ አቅም አድርገው ቢመለከቷቸውም በአሁኑ ወቅት በአስተናጋጅ ሀገራትና በአሜሪካ መካከል ያለው የወታደራዊ ኃይሎች ሁኔታ ስምምነት የአስተናጋጅ ሀገራቱን ፍቃድ እንደ ህጋዊ ቅድመ ሁኔታ ያስቀምጣል። አሁን ያለው ክስተት ፖለቲካዊ መግባባት በሌለበት ሁኔታ አሜሪካ ያጋሮቿን መሰረተ ልማቶች ለብቻዋ የመጠቀም የምታደርገው ጥረት ገደብ እንዳለው ቁልጭ አድርጎ አሳይቷል። ፕሬዚዳንት ዶናልድ ትራምፕ በኔቶ ላይ ያላቸው ትችት አዲስ አይደለም። በመጀመሪያው የስልጣን ዘመናቸው ወቅት አጋር ሀገራት ለመከላከያ የሚያወጡት ወጪ አነስተኛ መሆኑን በተደጋጋሚ ሲከሱና ከጥምረቱ እንደሚወጡም ሲያስጠነቅቁ ቆይተዋል። እንደ አውሮፓውያን አቆጣጠር በ2018 በብራሰልስ በተካሄደው ጉባኤ ላይ በይፋ ወቀሳዎችን የሰነዘሩ ሲሆን በአንቀጽ 5 ላይ ያለውን የጋራ መከላከያ ግዴታም ጥያቄ ውስጥ ከተውት ነበር። ከ24 ምርጫ በኋላ ደግሞ የአሁኑ አስተዳደር አባል ሀገራት ከመከላከያ በጀታቸው ከሀገራቸው ጠቅላላ ምርት ወይም ጂዲፒ 5 በመቶ እንዲመድቡ ግፊት እያደረገ ይገኛል። President Trump says he is strongly considering pulling the United States out of NATO. የኢራን ጦርነት ከአውሮፓ ውጭ ያለውን የጋራ ድጋፍ የሚፈትን አጋጣሚ ሆኗል። ትራምፕ በሳውዲ አረቢያ በተካሄደ የኢንቨስትመንት ጉባኤ ላይ እንደተናገሩት አጋር ሀገራት አጸፋዊ ድጋፍ የማይሰጡ ከሆነ አሜሪካ በኔቶ ውስጥ መቆየት የለባትም ብለዋል። ለእንግሊዝም ቢሆን ለራስሽ መዋጋትን መማር አለብሽ የሚል መልእክት አስተላልፈዋል። የመከላከያ ሚኒስትሩ ሄክሴት ይህንኑ ሀሳብ በማጠናከር ከጎን ለመቆም ፈቃደኛ ያልሆኑ ሀገራት ባሉበት ሁኔታ ጠንካራ ጥምረት ሊኖር አይችልም በማለት ተናግረዋል። የአውሮፓ መሪዎች ለአሜሪካ አስተዳደር ግፊት ምላሽ የሰጡት ስትራቴጂካዊ ራስን በራስ የማስተዳደርና የመከላከል አቅምን በሚመለከቱ ውይይቶችን በማፋጠን ነው። የአውሮፓ ህብረት በአሜሪካ በኩል ሊኖር የሚችለውን የተሳትፎ መቀነስ ታሳቢ በማድረግ በፍጥነት የሚሰማራ የጦር ኃይል ለማቋቋምና የጦር መሳሪያዎችን በጋራ ለመግዛት የሚያስችሉ እቅዶችን አውጥቷል። በፓሪስ በበርሊንና በብራሰልስ የሚገኙ ባለስልጣናት በድብቅ ስጋታቸውን እየገለጹም ይገኛሉ። አሜሪካ ትኩረቷን ወደ ኢንዶ ፓሲፊክና መካከለኛው ምስራቅ ማድረጓ አውሮፓን ለሩሲያ ድርብ ስጋቶች ተጋላጭ ሊያደርጋት ይችላል የሚል ስጋት አላቸው። ምንም እንኳን የሩሲያ መደበኛ ወታደራዊ አቅም በዩክሬን ግጭት ምክንያት የተገደበ ቢሆንም ሩሲያ ከኢራን ጋር
የምታደርገው የሰለላ መረጃ ልውውጥ በአውሮፓውያን ዘንድ ቢስተዋልም አሁን ያለውን ጦርነት ለመደገፍ ግን በቂ ምክንያት አልሆናቸውም። የአሜሪካ አስተዳደር ባለስልጣናት እንደገለጹት የኢራን ዋና ወታደራዊ ዘመቻዎች እንደተጠናቀቁ በኔቶ ላይ ይፋዊ የፖሊሲ ክለሳ ይደረጋል። የዚህ ክለሳ ውጤቶች አሜሪካ በአውሮፓ በሚገኙ የጦር መሰረቶቿ ላይ ሰፊ የሥራ ነጻነት እንዲኖራት መጠየቅ፣ የወታደራዊ ኃይሎች ሁኔታ ስምምነቶችን እንደገና መደራደር ወይም የአንቀጽ 5 የጋራ መከላከያ ግዴታን ከአባል ሀገራት የውጭ መጋራት አፈጻጸም ጋር ማያያዝ ሊሆኑ ይችላሉ። አሁን ያለው ወታደራዊ ግጭት እልባት ቢያገኝ እንኳን በአሜሪካና በአውሮፓ መካከል ያለው የጥምረት ክርክር አብሮ ያበቃል ማለት አይደለም። ፕሬዚዳንት ዶናልድ ትራምፕ አጋር ሀገራት በችግር ጊዜ ያሳዩትን ምላሽ መቼም ቢሆን እንደማይረሱት በማለት በቁጭት ያስጠነቀቁ ሲሆን የመከላከያ ሚኒስትር ፔት ሄግሴት ደግሞ ይህን ክስተት በጥምረት ውስጥ ያለው መሰረታዊ የሆነ የተጠቃሚነትና የሸክም መዛባት በግልጽ ያሳየ ነው ሲሉ ገልጸውታል። ጦርነቱ ሲያበቃ ዋሽንግተን ለአጋሮቿ ጥብቅና ዝርዝር የሆኑ ጥያቄዎችን እንደምታቀርብ ይጠበቃል። እነዚህም ጥያቄዎች በአውሮፓ ውስጥ በሚገኙ የአሜሪካ የጦር ሰፈሮች ላይ ሰፊ የራስ ገዝ አስተዳደር እንዲሰጣት፣ የመከላከያ ውጭ ጣሪያ ከፍ እንዲል ወይም ለወደፊቱ አሜሪካ ለምትመራቸው ጥምር ዘመቻዎች ላይ አጋሮቹ ያለምንም ማመንታት እንዲሳተፉ የሚጠይቁ ሊሆኑ ይችላሉ። የደግሞ አውሮፓውያን ለረጅም ጊዜ ሲጠብቁት የነበረውን የሉዓላዊነትና የጥገኝነት ሚዛን ዳግም እንዲፈትሹ የሚያስገድድ ይሆናል። የአውሮፓ ሀገራት ለዚህ የአሜሪካ ጫና የሚሰጡት ምላሽ ምናልባትም እሽታንና ጥርጣሬን የቀላቀለ ሊሆን ይችላል። ግንኙነቱን ላለማቋረጥ ሲሉ ከአሜሪካ የሚገዙትን የመከላከያ ትጥቆች መጠን ሊጨምሩ፣ አሜሪካ ለምትመራቸው የባህር ላይ ጥበቃዎች ወታደራዊ ኃይሎችን ሊያሰማሩ ይችላሉ። ሆኖም ግን በተመሳሳይ ጊዜ የራሳቸውን የአውሮፓ ወታደራዊ መዋቅር ለማጠናከርና የመከላከያ ኢንዱስትሪ መሰረታቸውን ለማሳደግ የሚያደርጉትን ኢንቨስትመንት አጠናክረው እንደሚቀጥሉ ግልጽ ነው። የድርብ አካሄድ አውሮፓ ከአሜሪካ ጋር ያላትን ግንኙነት ሳታቋርጥ፣ ነገር ግን አሜሪካ ፊቷን በምታዞርበት ጊዜ ራሷን ለመከላከል የምታደርገው ስልታዊ ዝግጅት አካል ነው። ስለሆነም የኢራን ጦርነት አዳዲስ ውጥረቶችን ከመፍጠር ይልቅ ቀደም ሲል በኔቶ ውስጥ የተቀበረው የነበረውን ቅሬታዎችን፣ አለመግባባቶችን አውጥቶ ያሳየ እንደ ካታሊስት ተደርጎ ሊወሰድ ይችላል። የሰሜን አትላንቲክ ቃል ኪዳን ድርጅት ህልውና ሁልጊዜም ቢሆን የተመሰረተው አባላቱ በጥምረት ውስጥ በሚያገኙት የጋራ ጥቅም ላይ ነበር። ላለፉት 7 10 ዓመታት ዩናይትድ ስቴትስ የኒውክሌር መከላከያና የወታደራዊ አቅም የጀርባ አጥንት ስትሆን፣ አውሮፓ ደግሞ በበኩሏ ለአሜሪካ ጦር የሚሆኑ ስትራቴጂካዊ ቦታዎችንና ፖለቲካዊ ድጋፍ ስታበረክ ቆይታለች። አሁን ያለው ክስተት ግን የአሜሪካ ቀዳሚ ትኩረት ከአውሮፓ ውጭ ወደሆኑ አካባቢዎች በሚዞርበት ወቅት ይህ የቆየ የጥቅም ስምምነት ምን ያህል ሊጸና እንደሚችል የሚፈሩትን ታሪካዊ አጋጣሚ ሆኗል። የወታደራዊ ባለሙያዎች እንደሚጠቁሙት በዘመናዊ ዓለም ውስጥ ጥምረት ማለት በራሱ ጊዜ የሚሰራ ማሽን አይደለም። ወታደራዊ ኃይልን ከአንድ አካባቢ ወደ ሌላው ለማንቀሳቀስ የአስተናጋጅ ሀገር ፍቃድ የግድ አስፈላጊ ነው። የፍቃድ ደግሞ የሚገኘው የሁለቱ ሀገራት ፖለቲካዊ ፍላጎትና ግብ ሲጣጣም ብቻ ነው። የሆርሙዝ ዘመቻ እንደሚያሳየው ሩቅ ቦታ የሚካሄዱ ግጭቶች በአትላንቲክ ውቅያኖስ ግራና ቀኝ ባሉ ሀገራት መካከል ያለውን ግንኙነት ሊያሻክሩ ይችላሉ። በተለይም የጦርነቱ ዋጋና ሸክም እኩል ባልሆነ መንገድ በሚከፋፈልበት ጊዜ፣ ማለትም ለአውሮፓውያን አፋጣኝ የሆነ የኢኮኖሚ ህመም፣ ለዋሽንግተን ደግሞ የሥራ ማስፈጸሚያ ዕቅዶች መስተጓጎልና ቅሬታ በሚፈጥርበት ወቅት የጥምረቱ ትስስር የመላላት አደጋ ይጋረጥበታል። ማርኮ ሩቢዮ እንደገለጹት አሁን ላይ ጦርነቱ ወደ መጨረሻው መስመር እየተቃረበ ይገኛል። ይህ የመጨረሻ መስመር ኔቶን በድጋሚ ወደ ተስተካከለና ወደ ተጠናከረ ጥምረት ይመራዋል ወይንስ ይበልጥ ወደ ተከፋፈለ ህብረት ይወስዷል የሚለው ጉዳይ ጦርነቱ ካበቃ በኋላ በሚወሰዱ ወሳኝ የፖለቲካዊ ውሳኔዎች ላይ የተመሰረተ ይሆናል። ለአሁኑ ግን የአሜሪካ አስተዳደር አሁን ያለው ነባራዊ ሁኔታ ለሱ የማይቀጥል መሆኑን በግልጽ አስታውቋል። በሌላ በኩል ደግሞ የአውሮፓ ህዝቦችና መንግስታት ጥንቃቄ መምረጥ ብሔራዊ ጥቅማቸውን እንደሚያስጠብቅላቸው በጽኑ ያምናሉ። የሚቀጥሉ ጥቂት ወራት ይህ ታሪካዊ ጥምረት በድርድር አማካኝነት ራሱን እያደሰ ይቀጥላል ወይንስ በጫናው ብዛት ይፈራርሳል የሚለውን ጥያቄ ምላሽ የሚሰጡ ይሆናሉ። ታሪክ እንደሚያስተምረን ሁለቱም አማራጮች ሊከሰቱ የሚችሉ ናቸው። አሁን ያለውን ወቅት ለየት የሚያደርገው ግን ዩናይትድ ስቴትስ በመካከለኛው ምስራቅ ለምታካሄደው ወታደራዊ ዘመቻና ለአውሮፓ የጋራ መከላከያ ወደፊት ዕጣ ፈንታ መካከል ያስቀመጠችው ግልጽና ቀጥተኛ ትስስር ነው። የትስስር በአውሮፓ የደህንነት መዋቅር ላይ የማይቀለበስ ለውጥ ሊያመጣ እንደሚችል ይገመታል። በአጠቃላይ የኢራን ጦርነት መዘዞች ከጦር ሜዳው በዘለለ በዓለም አቀፍ ዲፕሎማሲና በሀያላን ሀገራት ግንኙነት ላይ ጥልቅ የሆነ ጠባሳ ጥሏል። አውሮፓ በኢኮኖሚ ቀውስና በፖለቲካዊ ጫና መካከል ሆና የምትወስዳቸው እርምጃዎች እንዲሁም አሜሪካ በጥምረቱ ላይ የምታሳየው አዲስና ግትር አቋም የመጪውን ዘመን ዓለም አቀፍ የፖለቲካ ገጽታ የሚወስኑ ይሆናሉ። የጥምረቱ አባላት ያላቸውን የጋራ እሴቶችና ጥቅሞች ዳግም ካልፈተሹ በስተቀር በሰሜን አትላንቲክ ቃል ኪዳን ድርጅቱ ላለፉት 70 ዓመታት የነበረውን ጥንካሬ ይዞ የመቀጠል ነገር ፈተና ሊሆን ይችላል። ይህ ደግሞ በዓለም ዙሪያ አዳዲስ የኃይል ሚዛኖች እንዲፈጠሩና የደህንነት ስምምነቶች እንዲለወጡ በር የሚከፍት ክስተት ይሆናል።